በኢትዮጵያ ዘንድ እርጥብ የሆነ ኢንፎርሜሽን እናገኛለን ስለ ሁኔታው ምን እንደሚደረግ ያለ ዋናው ደግሞ የኢሳያስ አድሚኒስትሬሽን የብልጽግናን መንግስት መቀየር ይፈልጋል ከዛ ከፕሪቶሪያ በኋላ የቂንታ የያዘውን ኢትዮጵያ አሰብን ልትቀማ እየመጣች ነው በውስጥ የምናገኘው ደግሞ የሳተላይት ኢሜጆቹ ከኢትዮጵያ መንግስት ኢንተሊጀንስም በደንብ ያማክሩናል ከኢትዮጵያ ሰራዊት ጋር አብረን መተን የኤርትራን ሰራዊት ለመምታት እቅድ የለም እዛ ትግራይ ክልል ላይ መሬት እንደያዘ እናቃለን ስለዚህ ኦሬዲ ሰውየው የኢትዮጵያን ክብር ደፍረዋል በጉልበት የቀማው ነገር እኔም ጉልበት ስካፈራ ጊዜ ነው እንጂ በጉልበት ደግሞ ነው የቀማለው ስለ ፕራይም ሚኒስተር አብይ ችግር ካለ ኢትዮጵያ ትቸገር ሰበብ ፍለጋ ነው ነገር ፍለጋ ነው እንደ የውጊያ አዋጅ በየዋለው እኔ ሰላም አስተለም በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምን አላችሁ እነሆ አንድ አፍታ ወጋችን ተጀምሯል የዛሬው አንድ አፍታ ወጋችን ከዚህ ቀደም በተደጋጋሚ ያቀረብላችሁ የኤርትራ ሽግግር መንግስት በስድስት ፕሬዝዳንት የሆኑት አቶ ገብሩ ባህሩ ላይ ናቸው ከአቶ ገብሩ ጋር እንግዲህ ከኢትዮጵያና ከኤርትራ ጋር በተገናኘ ውጥረቶች ሲፈጠሩ አንዳንድ ዝግቦች ሲፈጠሩ በተደጋጋሚ እናቀርብላችሁ ነበር ዛሬም እንግዲህ ከሰሞኑ የኢትዮጵያ መንግስትና የኤርትራ መንግስት በቃላት ጦርነት እየተለዋወጡ ሰንብተዋል ይሄ ደግሞ ክረምቱን ጠብቆ ወደ ጦርነት ይሸጋገራል የሚል ስጋት ከወዲያም ከዚህም እየተሰማ ነው በዲፕሎማቲክ ማህበረሰቡ ዘንድም ወደ ጦርነት እንዳይገቡ ሁለቱ ሀገራት ማሳሰቢያ በውስጥም በውጭም እየተሰጠ ነው ይሄ ጉዳይ ወዴት ያመራል የሚለው ጉዳይ እንደዚሁም ደግሞ የቲፒኤልኤፍና የሻዕቢያ ጥምረት ድንበር መክፈት የተገናኙ ጉዳዮች አሉ የኤርትራ መንግስት የኢትዮጵያን ተቀናቃኞች ይደግፋል ይባላል የኢትዮጵያ መንግስት ደግሞ እንደ ብርጌድ ንሓመዱ ያሉትን እንግዲህ አሁንም መደገፉን ቀጥሏል የሚለው ጉዳይ እንደቀጠለ ነው እነዚህ ሁኔታዎች ወዴት ነው የሚያመሩት ኢትዮጵያና ኤርትራ ወደ ጦርነት እንዳይገቡስ ምን መደረግ አለበት የሚለው ጉዳይ እንነጋገራለን አብራችሁ ልትቆዩ አክብሮት እንጋብዛለን አቶ ገብሩ በድጋሚ እንግዳችን ስለሆኑ በጣም አመሰግናለሁ እኔም አመሰግናለሁ አቶ መርሻ አሁንማ እናንተ ቤት ጋር ደንበኛ ሆኛለሁ እዚህ ጊዜ ላይ ያለ በጣም አሳሳቢ ነገሮችም ስላሉ ስፔሻሊ በኢትዮጵያና በኤርትራ ወደ ጦርነት መሄድ የሚለው ንግግር ስለዚህ ግዴታ ይሆናል ለህዝባችን የሚመስለው ለኢትዮጵያ ህዝብም ለኤርትራ ህዝብም እንዲያም የትግራይ ክልሉ ይሁን ተቀናቃኞቹ ወላይ ፋኖ ሚሊሻም ይሁኑ እንዴት አድርገን ወደ ሰላም መዝሙርና ዘፈን መስፈን እንዳለብን ለዛ የሚል ሐሳብ ይዤ ነው የመጣውና ስላቀረብከኝ በጣም ነው የማመሰግነው አመሰግናለሁ እንግዲህ እርስዎ እንደጠቀሱትም ቀደም ሲል በተደጋጋሚ ተገናኝተናል በየጊዜው እንግዲህ አዳዲስ ዴቨሎፕመንቶች አሉ ከሰሞኑ ያየነው እንግዲህ በኤርትራና በቲፒኤልኤፍ በኩል በዚህ ክረምት ጦርነት ለመጀመር እንቅስቃሴ እያደረጉ ነው የኃይል እንቅስቃሴም አለ በድንበር አካባቢዎች የሚል ነገር ነው ያለ አንዱ ማሳያ እንግዲህ በአፋር ግንባር በኩል ኤርትራ ጦር ተዘጋጅቷል የሚል ነው እንግዲህ በዚህ በሰሜን በኩል ደግሞ የቲፒኤልኤፍና የሻዕቢያ ሰዎች ድንበር ዛላምበሳን ጨምሮ ድንበር በይፋ ከፍተው የሚንቀሳቀሱበት ሁኔታ አለና የኢትዮጵያ መንግስትም የኤርትራ መንግስት ተቀናቃይ ብርጌድ ንሓመዱም አዲስ አበባ ውስጥ በይፋ እንዲንቀሳቀሱ እንግዲህ እየደገፈ ነው የሚለው ጉዳይ ተናክሮ ቀጥሏል ኤርትራም ደግሞ እንደዚሁ የኢትዮጵያ መንግስት ተቀናቃኞች እየደገፈች ነው የሚለው ጉዳይ አየሩ ሞልቶት ሰንብቷልና ምናልባት ባለፈ ከተገናኘን በኋላ የተወሰኑ እድገቶች አሉ የውጥረቱ ከፍታና አሁን በርሶ ግምገማ አሁን ኢትዮጵያና ኤርትራ ውጥረት ምን ሁኔታ ላይ ነው የሚገኘው ወደስ ያመራ ነው ብለው ያስባሉ ዛሬስ እኔ ብስገመግመው ከከፋው ወደ ባሰው እንደሄደ ጠለቅ ያለ ኢንፎርሜሽን አለኝ ማለት ነው አሳሳቢ የሆነው አሁን it's not about if it's about when ውጊያው ለመጀማመር የሚል ነገሮች የማይቀር እንደሆነ አድርገው ነው የሚያስረዱን ምን ምልክቶች አሉ ስትለኝ ደግሞ የሰራዊት መንቀሳቀስ የመሳሪያም ብዛት ሙቭመንቱ በጣም እንትን ብለዋል
የማህበረሰቡ ላይ ያለ ኮሚኒኬሽኑ በጣም በባሰ ሁኔታ ነው የሚገኘው። አንድ ሀቅ አለ ምዕራባኖች ሆኑ በእኛ ዘንድም ለመጀመሪያ ለሁሉ እኛ ለመሆን ምን ብዬ መንገር ፈልጋለሁ በእኛ ስታንድ እዚህ መተን ያለን ድጋፍ ለመስጠት ወይም ነቀፌታ ሳይሆን ጠቅላላ ውጊያው የሚባለው እንደማንፈልገውና በኢትዮጵያ ህዝብ ዘንድ በኤሪትራ ህዝብ ዘንድ የትግራይ ክልል ህዝባችንን ከሰማን የጦርነት እንደማይፈልግና ጮሆ ይነግሩናል። ስለዚህ መጀመሪያ እኔ ስታንድ እርግጠኛ ለመሆን እኛም የሰላም መንገድ ነው የምንፈልገው የውጊያ አያስፈልግም ብለን የኛ ምን ላይ እንደ አቋማችን ነግረናል ማለት ነው። ስለዚህ ምን ነው እዚህ ለደርሶ የቻለው ብትካልከኝ ቅርብ ጊዜ ላይ ሲደረግ የነበረው የሻዕቢያና ቲፒኤልኤፍ ጋር የተደረገው ጥምረት በኢትዮጵያ ዘንድ ስታየው ልክ የጦርነት አዋጅ ነው የሚመስለው። ብዙ ኮንሰርን የነበረን ይሄ በላይ የሚታየው የሰላም መጣመር ነው እያሉ በህዝብ ዘንድ የሚደረግ ነው እያሉ ህዝቡ ቢጣመር ሰላም ቢያገኝ ቤተሰብ ቢሰባሰብ ቢተቃቀፉ እንደፈለጉ ቢሆኑ ምንም አንይዝባቸው። ምክንያቱም ዛሬ ፋታ አግኝተው እርስ በራሳቸው አንዳንድ ሸቀጣሸቀጥ የሚለዋወጡበት ነገር ተደርጎ ቤተሰብ ደግሞ አብሮ ለረጅም ጊዜ የተለያየው አብረው ሲሉ ለእኛ ደስታው አንችለውም ዘንድ ሲሆን፣ ስለዚህ እኛ መፍትሄ እስክናገኝላቸው የተጣላችሁ ቆዩ አንልም። ሰላም ማድረጋቸው ምንም ችግር የለም። ግን እሱ ጀርባ ጋር ምን አለ ካልከኝ የቲፒኤልኤፍ የኃላፊዎቹ የፖለቲሻኖቹ ያለምንም መጀመሪያ ያደረጉትን ጥምረት ዲያብሎስ ጋር ኢሳያስ እና ስርዓቱ ታክረከርታለ። አሁን በፊት ሁለት ጊዜ ከኢትዮጵያ ጋር የተጋጨው ሌላ ግጭት የተደረገው ከሱዳን ጋር ሁለት ጊዜ ከጅቡቲ ጋር አንድ ጊዜ ደግሞ የታወቀ ለረጅም ጊዜ በሶማሊም አልሸባብን እየደገፈ በስንት ጭብጥ ያለው ወላ ዲናይ ቢያደርግም ሀቆቹ አሉ። ስለዚህ ይህንን ያደረገ ሰው ደግሞ ሌላ መማር ያለብን ሁላችን ከኤርትራ ህዝብ ጋር ነው። ስንት መቶ ሺህ ህዝብ ነው ኢትዮጵያ ውስጥ መጥቶ ያለው እዛ ሪፊጂ ሆነው የሚንገላታው። ለቫኬሽን ነው እንደ መጣ ሰዎች እኮ ከስርዓቱ ሸሽተው የመጡ ነው ብዙ በደሎች ስላሉ። ስለዚህ ስርዓቱ ደግሞ እየከፋፈለና ሰላም የማይፈልግ ስርዓት ምክንያቱ ሰርቫይቭ እና ትራይቭ የሚያደርገው በጦርነት ስለሆነ የሚያረከርዱ በጣም የታወቀ መሆኑን ግልጽ ነው ነገሩ ማለት ነው። ስለዚህ በሆነ በኩል ይሄ የትግራይ ፖለቲሻኖቹ ሁለት ጋር ሲከፋፈሉ አይ ቲንክ አጌንስት የነሱ ህዝብ ነው ብዬ ነው የምናገረው እኔ። ምክንያቱም ሁለቱ ተስማምተው ህዝባቸው በሚለው ዘንድ ሰላም ማድረግ ካለፈው ቁስል አንማርም ወይ? ካለፈ ስንት ህዝብ እንዳለቀ አንማርም ወይ? 1 ሚሊዮን የሚሆን ህዝብ ፐርሽ አድርጎ አሁን ስንት ብናጠፋ ነው ነገሩ ሳትስፋይ የምንሆነው? ስለዚህ በጣም የሚያደናግጥ ነገር መሆኑን እና ቁም ነገሩ ላይ ግን ይህንን ጥምረት ሲደረግ የሰላም ይመስላል ወይ ብለው እኔ የጦርነት አዋጅ ነው የሚመስለው። ለዚህ ደግሞ ምንድን ነው ብዙ ህጎችን እየጣሰ ነው ነገር የሚሄደው ያለ። አንደኛው ምንም አይነት ስምምነት ቢደረግ ከፌደራል ኢትዮጵያ መንግስትና ከኤሪትራ ኦፊሻል መንግስት ጋር ነው መደረግ ያለበት፣ ከክልል ጋር መሆን እንደሌለበት የታወቀ ነው። ስለዚህ በዚህ ሰበብ አንዱ ትልቁ ነገሩ ይህንን ነገር እንደሚያመጣ የታወቀ ነው። ሌላ ደግሞ የፕሪቶሪያ ስምምነት ስለነበረ እሱንም ደግሞ እንዳለ ነገር የሆነ ከጥቅም ውጭ እንደሚያደርገው የታወቀ ነው። እዛ ውስጥ ላይ የኢትዮጵያ ፌደራል መንግስት ገብቶ ለጸጥታ ይሁን ወዘተ ለማድረግ የትግራይ ፖለቲሻኖቹ አይፈልጉትም። ድንበሩ ላይ የኤሪትራ መንግስት የኢትዮጵያን መሬት ላይ ቁጭ ብሎ ለረጅም ጊዜ እንደተቀመጠ እናውቃለን። ስለዚህ እሱን ደግሞ ሪኢንፎርስ ማድረግ ያለበት የኢትዮጵያ ፌደራል ትሩፕስ ናቸው። ስለዚህ እዛ መግባትም ስለማይፈልጓቸው አሁን በግልጽ መንገድ ወላ አቶ ደብረጽዮን ዶክተር ደብረጽዮን እንዳለው የሰላም ጽምዶ ማድረግ ማንም የሚከለክለን የለም ደረጃም ደርሰዋል። ያለፈ ተነጋግረን ነበር። ከኢሳያስ ስርዓትም የሰማነው
በላስት ማንዝ 24 ማለቱ ነው በግልጽ ነው የነገረው ላሉትን የኢትዮጵያ ተቀናቃኖችን እናግዛለን ምንም ሪግሬት እንዳላረግን የሚል ነው ስለዚህ አሁን ንፋሱ እንደሚታየው በዛላምበሳ አካባቢ በቡሬ እና ምን ነው የምትለው ባድሜ ኤሪያ ላይ የመዘጋጀት ነገሮቹ እየታዩ ነው ይሄን ደግሞ የቲዲኤፍ ተስማምተው ነገሩ በዛ አንድ ግንባር እንደፈጠሩ በግልጽ ይነገረናል ማለት ነው ሌላኛው መቀራረብ ማየው ያለው ደግሞ በሁመራ ወልቃይት ኤሪያ ላይ ደግሞ እዛ ደግሞ ሻዕቢያ ወታደሮችና ከፋኖ ሚሊሻ ጋር ሆነው እዛ ላይ ደግሞ የሆነ እንቅስቃሴና የውጊያ ሰበብ እየታየ ነው ሶስተኛው ፍሮንቱ ወይም ደግሞ ሶስተኛው ግንባር ደግሞ በአሰብ ወይም ደግሞ ደንካሊያ ኤሪያ ላይ እዛ ላይ ደግሞ የኤርትራ ሰራዊት ብቻ ሆኖ እንደ ዲፌንስ ፖስቸር ያለው ትሬንች ላይ ገብተው በሆነ ግን ለዲፌንስ ሳይሆን ለማጥቃት የሚል እንቅስቃሴ እንደማያደርጉ ያለው ነገርየው through so many evidence including satellite imageዎችም አሉ ስለዚህ ለጦርነቱ እየተዘጋጁ መሆኑ ይነገራል ስለዚህ ኢትዮጵያ ደግሞ እንዳሉት ከሁለት ቀን በፊትም ካወጡት የጋዜጣ መግለጫ አይነት straight forward ወደ ስቴት ዲፓርትመንት እና ዓለም ላይ የላኩት ደብዳቤ አለ ደብዳቤው የሚለው ሁሉ ሙከራ ሞከሩ እና እዚህ ሰዓት ላይ ግን ኢትዮጵያ መብት አላት ራሷን ለማድረግ የሚል ጽሑፍ አውጥተዋል ስለዚህ ይሄ የሚነግረው ደግሞ as a last resort ያለ ችግሩ ምንድነው ማን ጀምረው ማን የመጀመሪያ ተኩሳል የሚለው ነው ያለ ድርድሩ እንጂ ነገሩ እንደሚከሰት ምንም ጥርጥር የለም በኢትዮጵያ ዘንድ እርጥብ የሆነ ኢንፎርሜሽን እናገኛለን ስለ ሁኔታው ምን እንደሚደረግ ያለ በጣም የሚያሳዝነኝ ግን የወራትም ሳይሆን የሳምንታትም መሆን ይችላል ነገርየው ለመከሰት ማለት ነው ስለዚህ ይሄንን በጣም ኮንሰርን ያርገናል ስለዚህ ከዛ ከትላንትና ከነበረው ዛሬ የጦርነቱ መከሰቱ በጣም ትልቅ ችሎታ እንዳለው በጣም ያሳስባል ስለዚህ ሳይከሰት በፊት የኢትዮጵያ ህዝብ ይሁን የኤርትራ ህዝብ እንዲያውም የኤርትራ ሰራዊት እዚህ ላይ ተካፋይ እንዳይሆን በዚህ ጥሪ አቀርባለሁ እኔ ስለዚህ ምክንያቱ ይሄ ውጊያ ቅንጣት ለማን የሚጠቅም ነገር እንደሌለ at the end of the day ደግሞ ሁላችን እንደምንከስር ደግሞ ምንም ጥርጣሬ የለኝምና ስለዚህ የሁኔታውን ያለፈ እንዳወራ ነው ሳይሆን ዛሬ ግን የጦርነቱ ችሎታ በጣም እየተፋፋመ መሆኑን ልገልጽ ፈልጋለሁ ያስተልኝ መልካም እንግዲህ እርስዎ እንዳሉት ነው ምናልባት እርስዎ የሚመሩት ድርጅትን አንድ ደብዳቤ ጽፎ ተመልክቻለሁ ለዓለም አቀፉ ማህበረሰብ በተለይ እንደ ዲፕሎማቲክ ማህበረሰቡ ምንድነው ኢትዮጵያና ኤርትራ ጦርነት ሊገጥሙ ጫፍ ደርሰዋልና እባካችሁ አስቁሙልን የሚል አይነት ይዘት ያለው ነው እንግዲህ በዚህ ማሳሰቢያችሁ ላይ የጦርነት ዝግጅቶችን አሁን እርስዎ በቃል እንደገለጹትም በዚህ ግንባር ቲፒኤልኤፍ እና ሻዕቢያ ተጣምረው ሌሎችም ተጣምረው ጦርነት ለመጀመር እየተንቀሳቀሱ ነው የሚል ነገር አንስታቸዋል ምን መረጃ ማስረጃ አላችሁ ለምሳሌ የጠቀሷቸው በቡሬ ግንባር በዛላምበሳ በባድመ ያሏቸው ነገሮች አሉ እንግዲህ ዛላምበሳ ላይ ያየነው ሰሞኑን የድንበር መክፈት የቲፒኤልኤፍ እና የሻዕቢያ እንቅስቃሴ ጽምዶ የሚለው እስከዛ ደርሶ አይተናል ነገር ግን በተጨባጭ የጦር እንቅስቃሴ አለ የሚለው ነገር ላይ ማስረጃ አላችሁ ወይ ያንንስ በማስረጃ አስደግፋችሁ ነው ዓለም አቀፉ ማህበረሰብ ጦርነቱ ከመጀመሩ በፊት ጫና ፈጥሮ ውጥረቱ እንዳረገው የጠየቃችሁት አው ነምበር 1 ትልቁ የኛ ምንጮቹ ሂማን ኢንተለጀንስ ነው እዛ ጋር የሚደረገው እንቅስቃሴ በደንብ ነው የምንሰማው ያለፈ ትንሽ ጊዜ ምን መደረግ ተጀምሮ ነበር የኤርትራ ሰራዊት በዛላምበሳ አካባቢ ትንሽ ወደ ኋላ ሪትሪት እንዳረገ ያለፈም እንደዛ ተቀሰ ነበር መሰለኝ እሱ ደግሞ ለዛ ለኢትዮጵያ የሚለውን ከመሬት የኢትዮጵያ ውጣ የሚባለው ነገሩን ትንሽ ለሱ የሚመስል ነገሮችን ለማሳየት ከብዙ ቦታዎቹ ወደ ኋላ ትንሽ ጎቶ ነበር
ይሄ ደግሞ ካቨር ለመስጠት ምክንያቱም ፌደራሉ ኢንቮልቭ እንዳያደርግ ከትግራይ መሬት እየወጣ ነው የሚባል ተረት ቆይቷል። ስለዚህ ተጨባጩ ዋናው ግን አሁን መጀመሪያው እንዳልኩ ኤሪያው ላይ እኛ ጥሩ ኮንታክት አለን፣ ውስጥ ላይም አስፈላጊ የሆነ ኮንታክቶች ስላሉን ይሄ ነገር በሂማን ኢንቴሊጀንስ እናገኘዋለን ማለት ነው። ከዛ ኤሪያ ደግሞ ያለ ምንም ጭቅጭቅ ብዙ ከኤርትራ ሰራዊት ሞራሉም ጥሩ ስለሌለ አንዳንድ ከዛ ወጥቶ ወደ ኢትዮጵያ የገቡ ብዙ እኛ ጋር የሚሰሩ አሉ። ስለዚህ ይሄንን አንዳንድ ሀቅ አለ። በኢትዮጵያ ዘንድ ደግሞ የኢትዮጵያን ኢንቴሊጀንስ ኤግዛክትሊ ይሄንን ነገር ያሳያል፣ ኢንክሉዲንግ ሳተላይት ኢሜጅ። ስለዚህ ይሄንን በድርጊት ደግሞ ያባባቸው የሚሉት ሳይሆን በድርጊትም ካየን ደግሞ ነገርየው ቅርብ ከሻዕቢያ ጋርና ትግራይ ተጣምረው እንደሚሰሩ ምንም ጥርጣሬ የለም፣ ተቀብለውታል። ዋናው ደግሞ የኢትዮጵያን ስርዓት ለመቀየር የሚል ምንም ወደ ኋላ የሚል ነገር የለም። መርገጫቸው እርግጠኛ አድርገውታል። ዋናው ደግሞ የኢሳያስ አድሚኒስትሬሽን የብልጽግናን መንግስት መቀየር ይፈልጋል። ከዛ ከፕሪቶሪያ በኋላ ቂምታ የያዘውን በግድ ይህንን ነገር ለማድረግ ይፈልጋል። እሱን ደግሞ እንዳየነው ፋኖ ጋር ሆነው ብዙ ትሬኒንግ እና ብዙ መሳሪያ እንትን እንደሚሰጥ ደግሞ እቃዎችን እናውቃለን። ስለዚህ እዚህ ጊዜ ላይ ግን እንደ ስምምነቱ ሶስት ፍሮንቱ እሱ ደግሞ ከትግራይ ጋር ሆነው ሌላው የኢትዮጵያ ፋኖ የስርዓቱን ተቀናቃኝ ማለት ነው። እንዲያውም ደግሞ በአሰብ ዘንድ ደግሞ ምስምሱ ኢትዮጵያ አሰብን ልትቀማ እየመጣች ነው፣ ኢትዮጵያ የኛው ለመቅማት ጦርነት ትከፍታለች። መጀመሪያ ልክ ይሄ የኢትዮጵያ መንግስት የላከው ደብዳቤ መጀመሪያ ካየነው የኤርትራ መንግስት ነው ዲፕሎማቶቹን ሰብስቦ ኢሚዲየትሊ ኢትዮጵያ ይህንን ነገር ፍላጎት ለባህር እየተባለ ጦርነት ልትከፍትብናትና ይህንን ነገር አቴንሽን እንዲሰጠው ብሎ መጀመሪያ ዲፕሎማቱን ያሰባሰበ የኤርትራ መንግስት ነው። ስለዚህ እውነቱ ግን የት የደረሰ ነው? በተወሰነ ጊዜ እኛ የመሰለን በዛ ሰዓት ላይ የኤርትራ መንግስት ዲፕሎማቶቹ ሲነግር የጽምዶ አልተደረገም ነበር። ውስጣቸው ንግግር እንደጀመሩ አንድ አመት ይሆናል ከትግራይ ጋር። አሁን ግን በግልጽ ቀን ፀሐይ ያለበት ሰዓት ላይ የሻዕቢያ ስፓዮቹ የሆኑ የአንዳንድ ሚሊታሪ እንትኖቹ ትግራይ ላይ ገብተው እንደፈለጉ እንዲያውም እኛ አንዳንድ እዛ ያሉ እኛ ጋር አብረው የሚሰሩ ሁሉ ከትግራይ ውስጥ እየወጡ ነው። ማጆሪቲ ወጥተዋል። ባይ ዘ ዌይ ወደ አዲስ አበባ እየሸሹ ነው። ምክንያቱም ደግሞ ከዛም ተወስደው ወደ ኤርትራ የተመለሱም አሉ። ምክንያቱም ጉልበቱ አጠናክረዋል። ስለዚህ ኢትዮጵያ ውስጥ ላይ ኢንዳይሬክትሊ ገብተዋል። ኦፊሻሊ አዋጅ ባያደርግም እዛ ላይ እንደገባ ያስታውቃል። ስለዚህ አሁን ባለ ግን ነገሩ ሶሊዲፋይ ስለተደረገ ከትግራይ ጋር ያለ ጥንዱ ወይም ደግሞ ጽምዶ የሚሉትን ኢትዮጵያን ለማጥቃት ኢትዮጵያ እንደሆነ ደግሞ ይሄ ነገር ስጋት እንዳለ በደንብ ነው የሚያውቁት። ስለዚህ ያንን ዘንድ እኔ ሌላ ፍራቱ ራሳችንም ዲፈንድ እናደርጋለን ብለን የመጀመሪያ ተኩሱ በኢትዮጵያም ሊከሰት ይችላል for the sake of defending themselves የሚለው። ስለዚህ at the end of the day ግን እኛ በሁሉም ዘንድ የግድ ማን ጀመረው ሳይሆን እንዲጀምር አንፈልግም። ስለዚህ ለዛ ምን ፕሩፍ አለ ያልከው ግን ሂማን ኢንቴሊጀንስ አለን። ደግሞ በውስጥ የምናገኘው ደግሞ የሳተላይት ኢሜጆቹ ከኢትዮጵያ መንግስት ኢንቴሊጀንስም በደንብ ያማክሩናል። ስለዚህ ይሄ ነው ፍርሃቱን ሊያደርስ የቻለ። ደግሞ ጊዜ ሳይሰጥም ለዓለም መነገሩ ምናቀውን ነው ወደ ውጪ ወጣው። ስለዚህ እኛ ቀደም ብለን ኢንፎርሜሽኑ ነበረን ልፈልጋለሁ። ዘርስተልኝ መልካም። ምናልባት እንግዲህ የጻፋችሁት ደብዳቤ ላይ ምናልባት ዓለም አቀፉ ማህበረሰብ በአስቸኳይ እርምጃ መውሰድ ካልቻለ ወይም ጫና መፍጠር ካልቻለ ጦርነቱ የከፋ ጉዳት ያስከትላል፣ ይቀሰቀሳል፣ ተቃርቧል የሚል አይነት ይዘት ነው። አንዱ ሰው ሪፈር የሚያደርጉት በንግግሩ ላይ የኢትዮጵያ መንግስትም በተመሳሳይ
ኤርትራ ከቲፒኤልኤፍ ጋር አብራ ጦርነት በዚህ ክረምት ልትከፍትብኝ የሚል ነገር ክስ አሰምቷል። ይሄንን ደግሞ ለዲፕሎማቲክ ማህበረሰቡ አሰምቷል። ራሴን የመከላከል መብት አለኝ የሚል ነገር በውጭ ጉዳይ ሚኒስቴር በኩል አሳውቃለች የሚል ጉዳይ ነው እንግዲህ ሰርኩሌት ሲያደርግ የነበረው ሰሞኑን ምናልባት በውጭ ጉዳይ ሚኒስቴር በኩል ባይረጋገጥም እንግዲህ ለመንግስት ቅርበት ባላቸው ሰዎች ነው ይሄ መረጃ የተሰራጨው። እርሶም እንግዲህ በቅርበት ከአሜሪካ ካሉ የዌስተርን እንትኖች ጋር ቅርበት እንዳለውት ያው ይታወቃል። ከአብራችሁ እንደምሰሩ ብዙ ጊዜ ይገልጻሉ ከኢትዮጵያ መንግስትም ጋር እና ዲፕሎማቲክ ማህበረሰቡ ምን አይነት ምልከታ ነው ምን አይነት ግምገማ ነው ያለው አሁን ባለው ውጥረት ላይ? አዎ የሚያሳስብ ነው። የተላከው ደብዳቤው እንዳልኩ እኔ ስለሱ ዕውቀት ነበረኝ። እኔም ቀደም ብዬ ከሱ በፊት ስለ ኢንፎርሜሽኑ ስላለን ወደ ዓለም መንግስታት ወይም ደግሞ ኢንፍሉዌንስ ሊያደርጉ የሚችሉ ያልናቸውን ይህንን ነገር አቴንሽን እንዲሰጡና ውጊያው አት ኤኒ ኮስት ማስቆም እንዳለባቸው የሚል ነው። የቅርብ ጊዜ ላይ ልብ ካረክ ሌላ በጣም ቢዚ ያደረጋቸው ስፔሻሊ የአሜሪካ መንግስትን ይሄ የነበረው የ12 ቀን ጦርነት እስራኤል ኢራን እንዲያውም አሜሪካም ኢንቮልቭ አድርጋለች። አንድ በጣም የታወቀ ዲፕሎማት የአሜሪካ የመጀመሪያ ነው እሱ ጋር ልክ ያለው ብዙ ዕውቀት ስለ አገራችን ስለ ኤርትራ ስለ ኢትዮጵያ ያለው ሰው ነው። አክቹዋሊ ስቴት ዲፓርትመንት ውስጥ ላይ እንትን የሚያደርግና መጀመሪያ እሱ ጋር ኢንዲቪጁዋሊ ስልክ አንፎርቹኔትሊ ይላል አረፍተ ነገሩ ወይም መልስ ሲሰጠኝ አንፎርቹኔትሊ እዚህ ጊዜ ላይ አሜሪካ በዓለም ቢዚ ሆኖ ስላለ የዚህ ችግር ስንቱ ያህል እንደተባባሰ ብዙ አቴንሽን አይሰጡም ያለው አለኝ። በቃ በጣም ተስፋ የሚያስቆርጠው አሁን በፊት ብዙ ዲፕሎማት እየላኩ ከዩሮፒያን ዩኒየን ይሁን ከአሜሪካ ይሁን ኦኤዩ ይሁን ብዙ ወደ ኢትዮጵያና ደግሞ ወደ ክልል ትግራይም የሄዱ ብዙ እንትን አድርገዋል። ነገሩን አቴንሽን ሰጥተው ለማስቆም እንደማይዋጣ ወዘተ ያሉ ብዙ ሙከራ አድርገዋል። in this particular time ግን የሚገርምህ ውስጣቸው ላይ አሁን ስለ ማን ነው የጦርነትን የማዘዝ ወይም ደግሞ የመጥራት መፍት ያለው ኮንግረስ ነው ወይስ ፕሬሲደንቱ ነው? ትልቅ በቃ አከራካሪ ሆኖ ያለ አሜሪካ ውስጥ ላይ ሌላ ደግሞ በዚህ ችግር ላይ በዛ የ12 ጦርነት የ12 ቀን ያለው ሁኔታ እዛ ላይ በጣም ቢዚ ስላደረጋቸው በዛ ላይም የዩክሬን ችግሮችን ለመፍታት የተጣጣሩ መሆናቸውን እና ይሄንን ነገሮች ሲመጣ ትንሽ የኛን ሁኔታ ነገር ያው ትንሽ ስለሚያዘቀዝ ለዚህም ደግሞ ጮህን ለመንገር ነው የምናቀውን ሁሉ ከስቴት ዲፓርትመንት ጀምረ ሃውስ ኦፍ ሪፕሬዘንታቲቭ ሴኔተሮቹን በሙሉ ዩሮፒያን ዩኒየን ኦኤዩ ዩኤን ወዘተ ሚል ደብዳቤው ያላክንበት ቤት የለም። ስለዚህ የኛ ስታንድ እንደነገርኩት በእንትናን ሳይሆን ነገሩ በሁሉ ዘንድ ጦርነት እንዳይኖር በሰላም የምንፈታው ነገር ምክንያቱም ማለቂያው ላይ እንዳልኩት እዚህ አሸናፊና ተሸናፊ ነገር የለው። ሁላችን ነው የምንሸነፈው። ህዝባችን እናጠፋለን፣ ንብረታችን እናፈርሳለን። ስለዚህ ተመልሰ ጠረጴዛ ላይ ቁጭ ብለን መነጋገር ማይቀርብህ ነገር አይ ቲንክ ልቦናችን ልብ አድርገን ነገር ይው እንደማይከፈት ለማድረግ ነው። ስለዚህ ከብዙዎቹ የተወሰነ መልስ አግኝተናል። አትሊስት ለረከርዱም የነገር እንዲቆም እንዳልናቸው ካንዳንዱ የመጣ መልስ ግን በጣም አሳሳቢ ነው። ያለፈ ጦርነት ሲደረግ የዛ የሁለት ዓመት የተደረገው ጦርነትም ልክ አሜሪካ የዚህ የእንትን ካምፔን ላይ የምርጫ ጊዜ ላይ ነው የተደረገው እና የምርጫ ጊዜ እነዚህ በጣም ቢዚ ነው የሚሆነው they get preoccupied። ስለዚህ በዛ ሰዓት ላይ ብዙ አቴንሽን አይሰጡም። ስለዚህ የዚህ የኤርትራና የኢትዮጵያ በጣም አሰቃቂ የሆነ የጦርነት መከሰት ፍርሃቱ አይ ቲንክ በእነሱ አስተያየት ላይ ትንሽ ዝቅ ያለ ይመስላል። ዛሬ
because ሌላ ላይ በጣም ቢዚ ስለሆኑ ነው ስለዚህ በተቻለን ይሄንን ነገር ግን እኛ እየገፋፋን በሁላችን ዘንድ ነገሩን ወደ ሰላም ንፋስ እንደሚነፍስ ወደ ሰላም መዝሙርና እንትን ለማስቆም ብለን ህዝብም ችሎታ አለው መጀመሪያ ይሄ ነገር የሚጎዳኛን ስለሆነ እኛንን መጀመሪያ ተነስተን መጮህ ያለብን ሰላማዊ ሰልፍ በማድረግ ይሁን ወዘተ እንዳልኩት ነው እኛ ሳይድ ለመውሰድም ሳይሆን እንዲቆም ነው የምንፈልገው even though መልእክቱ ወይም ደግሞ ደብዳቤው ላይ የጻፍ ነው በእኛ ትራክ ሬከርድ አሁንም በፖስቸሩ ለውጊያ ሊገፋ የሚችል ጸባዮቹ የሚያርገው ያለ ምንም ጥርጣሬ የኛ ስርዓት ነው አንዱ እንዳልኩት ነው እሱ ምስምስ የሚያርገው ኢትዮጵያ ለአሰብን ለመቅማት ያለ ምክንያት ያደርጋል ለረጅም ጊዜ የቆየ ንግግር ነው እና ይሄ ደግሞ የነገሩ ሰበብ የነገሩን መነሻ እንዲሆን ወይም ደግሞ እንደምክንያት አድርጎ የሚያቀርበው እንጂ እኔ እንደማውቀው ኢትዮጵያ ምንም በጉልበት አሰብን የመቅማት የሚል ነገር አልሰማሁም ይሄንን ነገር ይደረጋል ደግሞ ምንም ሐሳብ የለኝም ስለዚህ የአሰብን ነገር ትተን ኤሪትራኖቹ የኛ ችግር እንፍታ ኢትዮጵያ የራስዋ ችግር ለመፍታት እድል እንስጣቸው የክልሉ ትግራይ ደግሞ በህዝባቸው ዘንድ የሚጥም ወይም ደግሞ ለህዝባቸው የሚረባ ነገር ለማድረግ ሁላችን የራሳችን ችግር ከፈታን እርስ በራሳችን ጣልቃ ሳንገባ አትንክ ይገኛል በዚህ መንገድም እኔ ለተቀናቃኞቹ የፋኖ ምልሻም ቢሆኑ I think ይሄንን ነገር ልብ በማድረግ በሰላም ከሆነ ለህዝባችን እንደሚጠቅምና ይሄን ለውጥ ደግሞ በፖለቲካና በዳያሎግ መደረግ እንዳለበት የውጊያ መንገዱ ለሁላችን የሚጎዳ ለሀገራችን ሊከፋፍል የሚችል ነገር ስለሆነ ለሁሉ ኮንሰርንድ የሆነው ይሄንን ጦርነት በኤኒ ሚንስ መቆም እንዳለበት ነው እኛ የምናቀውና አመሰግናለሁ መልካም እንግዲህ ምናልባት በኢትዮጵያና በኤርትራ መካከል ያለው ውጥረት በቃላት መወራወር ከዛ ደግሞ ከፍ ሲልም ፕሮክሲ ዋር በሚባል ደረጃ ነው እስካሁን ያለው ምናልባት እንደ ኤርትራ ቲፒኤልኤፍን እንደ ፋኖ ያሉ ሌሎች የታጠቁ ኃይሎችን ትደግፋለች የሚል ነገር አለ ምንም እንኳን በፋኖ በኩል ወይ ደግሞ አሁን መንግስትን እየተዋጉ ያሉ ታጠቁ ኃይሎች እንደምትደግፍ ይፋዊ የገለልተኛ አካል ያረጋገጠው ነገር ባይኖር እንደዚህ አይነት ክሶች ቀርባሉ ከቲፒኤልኤፍ ጋር ምንም እንኳን ቲፒኤልኤፍ አሁን ጦርነት ውስጥ ባይገባ በይፋ ግንኙነት ጀምረዋል የጀመሩት ግንኙነት ግን የኢትዮጵያ ሉዓላዊነት በግልጽ የሚጥስ አንድ ሉዓላዊ ሀገር ሳትፈቅድ የማይከፈት ድንበር በይፋ ተከፍቶ ለህዝብ ግንኙነት የሚል ነገር ተሰጥቶት እንደዛ አይነት እንቅስቃሴዎች አሉ እንግዲህ ይሄ በዛ በኩል ኤርትራ እንግዲህ ኢትዮጵያ ላይ ፕሮክሲ ዋር እንደማወጅ የሚቆጠር ነገር ነው ያደረገች አለችው እንቅስቃሴ በኩልም እንደዚሁ ምናልባት እናንተም በሰላማዊ መንገድ ነው በእርግጥ የምትንቀሳቀሱት ከዛ በተጨማሪ ደግሞ ብርጌድ ናሃመዶ የሚባለው በተወሰነ መልኩ አዲስ አበባ ውስጥ እንዲንቀሳቀስ የመፍቀድ አይነት ሁኔታ አለ እንግዲህ ሁለታችሁ የምትፈልጉት መቀየር ነው ዞሮ ዞሮ በፕሬዝዳንት ኢሳያስ አፈወርቂ በኩል እርስዎ እንዳሉት መንግስት መጣል በኢትዮጵያን በኩል ደግሞ በእናንተ በኩልም ሊሆን ይችላል እንደዛ አይነት ፍላጎት እንዳለ ነው አሁን አየሩ ላይ ያለው ነገር የሚሰማው ነገር ግን የኢትዮጵያና የኤርትራ ህዝብ እንደ ሁለት ሀገር ግን እንደ አንድ ህዝብ የሚኖር ህዝብ ነው በታሪክ አጋጣሚ አንድ ሀገር አንድ ህዝብ የነበረ ነው ነገር ግን እንዳለመታለል ሆኖ የተነጠለ ቢሆንም በፖለቲካ ሴራ ሁለት ሀገር የሆነ ቢሆንም ዳግም ወደ ጦርነት መግባት በጦርነት ውስጥ መቆየት አይፈልግም አሁን ያሉት ሁኔታዎች ግን ወደዛ መሄዳቸው አይቀሬ ነው የሚባለው ነገር ገፍቶ ከመጣ እንዳሉትም ማን ይጀምረዋል የሚለው ጉዳይ ላይ ነው እንጂ ያለው የሚቀር አይደለም ምን አይነት አውድ ነው ሊኖረው የሚችለው ጦርነቱ ምናልባት የሚቀሰቀስ ከሆነ እንደታው ብዙ ነገር ነው ያነሳው በአንድ ጊዜ ለምሳሌ ያ ፕሮክሲ ዋር አይ ቲንክ ለማንም ከኔ የሚጠበቅ ነገርም አይደለም የኤርትራ መንግስት ያ war by proxy ያለ ምንም ጭቅጭቅ የቆየ ነው እሱ ደግሞ ለፋኖ ሚሊሻው
ሲያግዜ ቆየ ነው እን የተቀናቃኝ የሚለው ሰውየው እጅ ያስገባል ኢትዮጵያ ጋር ብቻ ሳይሆን ሱዳን ውስጥ ገብቷል ሱዳን ውስጥ አሁን ከአልቡርሃን ሆኖ ለዛ የሱዳን ሰራዊቶችን ይመለምላል ትሬን ያደርጋል እዛ ውስጥ ላይ እሱ ብዙ ኃላፊዎቹ ገብተው ትሬን ያደርጋሉ እና ይሄ ትሬን የሚያደርጋቸው ሰላም ለመፍራት አይደለም ታዲያ ወደ ጦርነት የሚያስኬድ ነው ሰው መሃል ላይ ሲገባ እኮ ሰላም ሊያርግ ወይም ደግሞ አማላጅ ሆኖ ሊያማልጅ ከሆነ ይገባኛል ግን የዚህ ሰውየው ባንድ ብቻ በኢትዮጵያ ብቻ የሚፈረድ ሁሉ ዘንድ ካየው እጁ ኤቭሪዌር ላይ ነው ያለ ኢንክሉዲንግ አልሸባብ ኢንክሉዲንግ ሳውዝ ሱዳን ስለዚህ የማይገባበት ጣቱ ማይተሄድበት ቦታ የለም ካነጻጸርናቸው እኔ ብዙ ልብ ማርገው ከኛ ስርዓት ጋር ነው ምክንያቱም እኛ የኢትዮጵያ ችግር ለመፍታት ሳይሆን የኤርትራም ችግር ለመፍታት ነው የምንጣጣረው ለስንት ጊዜ ካልከኝ almost since 94 ያለ ምርጫ 34 ያለ ኮንስቲቱሽን የሚባል ኤርትራ ያለ እስከ ስማችን ወደ ኖርዝ ኮሪያ አፍሪካ የእውነት ስማችን ሆኖ ቀርተዋል ምክንያቱም የኢሳያስ በደል ያርገው ኤርትራ ውስጥ የሁሉ የተደረገብን አመጽ ለረጅም ጊዜ መሆኑን ምንም የኛ ሰው ተሰደው ወደ ሱዳን በሱዳን ደንብም ሲሞከር ነበር ግን ሱዳን የራሳቸው ችግር ስላላቸው ነው ኢትዮጵያ ውስጥ መተን ደግሞ ኢትዮጵያ ውስጥም የስ ኢንተርናል ፕሮብሌም እንዳለ በኦሮሞ ዘንድ እንዲሁ ደግሞ በፋኖ ሚሊሻ ጋር ውስጣው የሆነ ችግሮች እንዳሉ እና ያለን ግን ያ ደግሞ ለኢትዮጵያኖቹ እንዲፈቱ ነው ሁለቱ ነገሩ መቀላቀል የለበትም ኢትዮጵያ እድል ተሰጥቷቸው የውስጡ ችግር እንዲፈቱ ነው ምክራችን እኛ ደግሞ የራሳችንን እናረግ ስለዚህ ይሄ ወርክ ባይ ፕራክሲ የጀመረው ያለምንም ኢትዮጵያ ጋር አሁን ነው አሚን የብርጌድ ሐመዱ ኦፊሻልም ፍቃድ አልነበረም እኛ የመሸጋገሪያ መንግስትም ያለፈ አመት እዛ ነበርን የኛ ሰዎች ደግሞ ኢትዮጵያ ውስጥ አሉ አብረው የሚሰሩ በተቻለ ለውጡ ለማድረግ የኛን ስርዓት ለመለወጥ ራሳችን ማድረግ እንፈልጋለን ግን እርዳታ እንፈልጋለን ያልነው እርዳታ ከተሰጠን ይሄ ሆምወርኩ ወይም ደግሞ የነገርየው የመለወጥ የሚለው ኢትዮጵያ ምንም ደም ቅንጣት የሆነ ደም ማፍሰስ የለም ይሄ ችግር የኛ ችግር ነው ስለዚህ እርዳታ እስካገኘን ድረስ እኛ ራሳችን ብንሰራው ደስታው አንችለው ስለዚህ ይሄንን ክሊር ማድረግ ያስፈልጋል ከቀላቀል ነው ህዝቡን ትንሽ ኮንፊውዝ ያደርጋል ምክንያቱም ልክ ተቀናቃኞቹ እዛ ግን ያለ ነው ከኢትዮጵያ ጋር ሆነን ኤርትራን ለመምታት አይደለም ኢትዮጵያ ጋር ያለ ነው ድጋፍ ልናገኝና እኛ ራሳችን ለመለወጥ እንጂ ከኢትዮጵያ ሰራዊት ጋር አብረን መተን የኤርትራን ሰራዊት ለመምታት እቅድ የለም ሌላው ደግሞ ልብ ካረግን በኢትዮጵያ ዘንድ ብዙ የተደረገ ስለ ብርጌድ ሐመዱ ይሁን በእኛ ዘንድም ይሁን ምንም ያፈራናው ሰራዊት የለም እዛ መሬት ላይ እንደ ፋኖ ጋር አይደለም የፋኖ ነገሩ በጣም ተፋፍሞ ምን ደረጃ ላይ እንደደረሰ እናውቃለን ትንሽ ወጣ ብለ በብዙ ቦታዎቹ ይዘው ያሉ ነው ብርጌድ ሐመዱ የያዘው ቦታ የለው ወይም ደግሞ የኛ የመሸጋገሪያ መንግስት እዛ ኢትዮጵያ ጋር ሆነን ምንም የወር ባይ ፕራክቲስ የምናካሂደው ነገር የለም ነገር ያው ጤና አልተጀመረም በኢትዮጵያ ደንብ ብዙ ሄዚቴሽን ነበረ አሁን ነገሩም እኛ በጣም ተሰቀሳችሁ ሰውየው እየፈጠነ ነው ሰውየው ወደ ሌላ ነገር እየሄደ ነው ግን ያለምንም ውሸት ከኢትዮጵያ ጋር ሆነን ያፈረናው ሰራዊት ወይም ደግሞ እስከዛ ታይቶ ወር ባይ ፕራክቲስ የሚባል የለም እኛ ራሳችን already we were at war ኤርትራ ስርዓት ኢትዮጵያ የፈጠረው አይደለም ወይም ደግሞ ፕራይም ሚኒስተር አብይ የፈጠረው አይደለም እኛ የምታገለው ሰውየውን ለመቀየር በመለስ በመለስናው ጊዜም አድርገናል ስለዚህ ለ34 አመት የቆየን ይሄንን አሁን ሁለቱ ቀላቅለ ኢትዮጵያ ራሷ ወርባይ የሚለው ብዙ ሀቅነት የለውም because it didn't happen ደግሞ እኔ በግልጽ ነው የምነግረው እስከ ዛሬ
የተጀመረ የተፈራ የሰራዊት ሁኔታ ወይም ደግሞ ትሬኒንግ ጭምርም ገና አልተጀመረም። እኔ የምለው ደግሞ ኢትዮጵያ ውስጥ ነው። የኢሳያስና ስርዓቱ የሚያደርገው ግን የእውነት ነው። ስርዓቱ መቀየር የተፈለገው ኢሳያስ የብልጽግናን ለመቀየር እንጂ ብልጽግና ኢሳያስን ለመቀየር ብለው ብዙ ያደረጉት ነገር የለም። ስለዚህ በግልጽ መንገድ ካየኸው ሁለቱ አይገናኙም። በትራክ ሬከርድ ካየኸው ደግሞ ኢትዮጵያ የራስዋ ችግር አላት። የራስዋ ችግር ለመፍታት እየተጣጣረች፣ ሰውየው ግን በችግር በእንቅርት ላይ ጆሮ ደግፍ ሆነ በችግራቸው ላይ ሌላ ችግር እየፈጠረ የኢትዮጵያ መሬት ላይ አለ ነበረ። ውጣ ሲሉ ኢትዮጵያ ብቻ ሳትሆን ምዕራባኖቹም ራሳቸው ነግረውታል። እንዲያውም ፋሲሊቴት እናደርግላችሁ በዛ በአልጄርስ ስምምነት የተደረገው ቦርደሩን ዲማርኬት ለማድረግ እኛም እንረዳዳ። ምን ማለት ነው? ከዚህ መሬት ውጣ ነው የሚሉት ያሉና ገና የኢትዮጵያን ሉዓላዊነት ደፍሮ እዛ ትግራይ ክልል ላይ መሬት እንደያዘ እናውቃለን። ስለዚህ ኦልሬዲ ሰውየው የኢትዮጵያን ክብር ደፍረዋል። ስለዚህ ሌላ ተረት ፈጥረን ግን አይደለም ኢትዮጵያ ነው የምትደፍረን ያለን። በቃል የተደረገውን ንግግሮቹን ወአሰብን ለመቅማት የሚለው ነገር ይህንን እስካልተደረገ ድረስ because እኔ ወደዛ ደረጃ ምደርሱ አይመስለኝም። እንደሚነገረኝ ደግሞ በውስጥ ምንም በኃይል የተቀማ ነገር በኃይል እኮ ይመለሳል። የቀን ሁኔታ ነው እንጂ በጉልበት የቀማው ነገር እኔም ጉልበት እስካፈራ ጊዜ ነው እንጂ በጉልበት ደግሞ ነው የቀማለው። ግን በስምምነት እና በሰላም ለማድረግ ግን ዝግጁ እንደሆኑ ይሄኛ ስርዓት መለወጥኛ ከቻልን ለዛ ለሚቀጥለው በሰላም ዘንድ ተነጋግረን ተመካክረን ተስማምተን አብረን የምናደርግበት ነገር እንደሚሆንና የሁሉ ወር ባይ ፕራክቲስ የሚል እንዲቀርና የራሳችን የቤታችን እናጽዳ። ግን እርስ በራሳችን ጣልቃ በመግባትና በማባባስ ካልሆነ በስተቀር at the end of the day ደግሞ እንዳልኩት ሁላችን ነው የምንከስረውና ይሄ ወር ባይ ፕራክቲስ ምንም አይገናኝም። ኢትዮጵያ was a little bit shy ለረጅም ጊዜ በድርጊት ላይ ብዙ የሚታይ ነገሮች አልተደረጉም። አሁን የሰማነው ኦፊስ ተከፈተ የሚል ነው። እኛም ኦፊስ አለን። ግን ምን ማለት ነው እሱ? ለዛ ለሚደረገውን በእንትኑ ትሬኒንግም ሳይቀር የተደረገ ነገር እንደሌለ ግን በግልጽ መንገድ ፈልጋለሁ ለሁሉ ዘርስተልኝ። መልካም እንዳሉት ነው ሌላ ማለት የፈለኩት። ምናልባት እንግዲህ ፕሮክሲ ሲባል በቀጥታ የጦር ማድራጀት ላይሆን ይችላል። ነገር ግን በኤርትራ በኩል እንደዛ አይነት ነገሮች አሉ። የእናንተን እንቅስቃሴ ስለሚነሱ የሚያነሳው ምክንያቱም የኢትዮጵያና የኤርትራ ህዝብ ጉዳይ እንደ ሌሎች ሀገራት ወይም ጎረቤት ሀገራት በኖርማላይዜሽን የሚታይ ሁኔታ አይደለም። ከዛ አንፃር ነው ያነሳሁት። ምናልባት ጦርነቱ መቀስቀሱ ካልቀረ ከተቀሰቀሰ የኢትዮጵያ መንግስት እንግዲህ ኤርትራን አስተዳደር ወይም ደግሞ የፕሬዝዳንት ኢሳያስ አፈወርቂ አስተዳደር እንገረስስላችሁ ትፈልጋላችሁ ተቀራቃኞች፣ ለዛው ደግሞ ድጋፍ አላቸው የሚል ነገር ይሰማልና ጦርነቱ ቢነሳ እግረ መንገድ የፕሬዝዳንቱን መጣል ትፈልጋላችሁ ወይስ ደግሞ እጃችሁን አጣጣችሁ ነው የሚሆነው የምትመለከቱት? እኛ በእኛ ዘንድ ከተናገርኩ at any rate ስርዓቱን ለመቀየር የምንፈልገው by any means necessary ነው። ምክንያቱ አሁን እዚህ ደርሰ የሚጸገን ነገር የለም። ስለ ስርዓቱ የሚጸገን ነገር የለም። አንደኛው ጠላትና ያገሩና የህዝቡ የኛ ስርዓት ነው። ፕራይም ሚኒስተር አብይ አይደለም። ስለ ፕራይም ሚኒስተር አብይ ችግር ካለ ኢትዮጵያ ትቸገርበት። ስለ መፍትሄ የሚፈልገው ኢትዮጵያ ትፍታ። እኛ የራሳችን ችግር ለመፍታት ነው የምንፈልገው። ይሄ ሌላ ተረት ሰው ህዝባችን የሚያሰጋ ምንም ጥቅም የሌለው ስርዓቱን ትንሽ እንትን ድጋፍ እየሰጠን ነው። ኤኒ ታይም የጦርነቱ ዘንድ የሚደረገው የሆነ ነገርን ቴሪቶሪያል ኢንቴግሪቲን ለመድፈር ነው ለውን ነገር የኛ ህዝብ ሊሰማ አይችልም። በዚህ ኮንቲኒዩስሊ ወላ በጻፍኩት ደብዳቤም ብዙ ክሪቲሲዝም አገኛለሁ። ምክንያቱ እንዴት ማምነህ ነው የኤርትራን መንግስት ኦፊስ የምታደርገው ስለመዘጋጀቱ በኢትዮጵያ ዘንድስ ምን እውቀት አለ የሚለው ነገር እየሰማን አይደለም ወይ? እየወጡ
ቴሪቶሪያል ኢንቴግሪቲ ኢንክሉዲንግ ወደቡን ለመውሰድ የሚሉትን እንዴት አድርገህ እነሱ ጋር ይችላል የሚለውን ነገር ያ በቴሪቶሪያል ኢንቴግሪቲ የሚደፍረው ለመቅማት የሚለው አብረን ከኢትዮጵያ ጋር ሆነን እዛ አሰብን እንዲቀማ ምናምን አይላችሁ እንደዛ የሚል ስምምነትም የለንም ቢሆን ሁለት አይነት አለያይተን ነው እኛ የምንፈልገው የኤርትራ ህዝብ የኛ ስርዓት መቀየር ነው ይሄ አንዱ ነው ሁለተኛው የኤርትራ መንግስት ወይም ደግሞ የኤርትራ ስርዓት የሚያርገው ያለ ሌላ አይነት ግንኙነቱ ወይም ደግሞ የጦርነት ምክንያት የሚያርገው ያለ ከኢትዮጵያ መንግስት ጋር የሚያርገው ያለ ይሄ ደግሞ ራሱ የቻለ ለየት ያለ ነው because የሚቀላቀል ነገር አይደለም ከኢትዮጵያ ጋር ቢጣላ እኛ እሱ ጎን የምንቆምበት ነገር የለም ሌላ ደግሞ ምስምሱ እኛ ከዛ ታርጌታችን ዋናው ስርዓቱ ነው ኢሳያስና ስርዓቱ ስለሆነ ከዛ ዘንድ ምንም አይናችን መለየት እንደሌለበት ነው ማቀውነ ስለዚህ ነገሩ ካለ ያየ ነው ይቀላቀልና ብዙ ኮንፊውዥን ይፈጥራል ምክንያቱም በአንዱ ምስምስ ምን ሊሆን ነው ኢትዮጵያ ተነስታ ራስዋን ለመከላከል ብላ ጦርነት ብትገባ ወይም ደግሞ የኢሳያስን ስርዓት ከፋኖ ሚሊሻና ከቲፒኤልኤፍ ጋር ሆኖ ኢትዮጵያን ቢያጠቃ ይሄ ምክንያቶቹ ለኛ ስለ ስርዓቱ ያለን ችግር ስለ ዋናው ጠላታችን ያለ ችግር ግን ምንም ሊቀይረው አይችልም ስለዚህ እኛ ልባችን ሁሉ ሐሳባችን ስርዓቱ ጋር የሚደረገው ለመለወጥ የሚፈልገው ነገር ይጣላ አይጣላ እኛ ግን ሁሉ ጊዜ እሱ ጋር እንደተጣላን ነው ምክንያቱም ህዝባችን በርሰዋል አገራችን እንዳለየው ነው ኢኮኖሚው ደግሞ ምንም እድገት የሌለበት አገር ስለዚህ የሱን መቀየር ማለት ከኢትዮጵያ ጋር ይጣላ አይጣላ ምንም የሚገናኝ እንትንም የለው ግን ነገር የውለኛ ጦርነቱ ቢከሰት ለእንደተቀናቃኞቹ ብዙ ለኛ የሚረዳን ነገር አለ ብዬ አላስብም ብዙ ህዝብ ይጠፋል እዛ ውስጥ ላይ ያለ ህዝብ ምን እንደሚሆን አናቅም እንደ ረፊጂ ሆኖ ኤቭሪዌር ላይ የተሰራጩ ነው የውጊያው ደግሞ የሚያስፈራው ወይ በምዕራቦቹ ዘንድ የሚሉ በኢትዮጵያና በኤርትራ ብቻ የሚቆም አይመስልም በሶስቱ ዘንድ ያለ ውስጥ የኢትዮጵያ ችግርና አንዱ በቲፒኤልኤፍ የተነሳው ሌላው ደግሞ የፋኖ ሚሊሻ ማለት ነው ስለዚህ ሌላው ደግሞ ያለ ችግር በሱዳንም ነገሩን ለመቀላቀል የሚችሉ ይመስለኛል የፕራይም ሚኒስተር የኢትዮጵያ የዳዕመል ስርዕ ይሉታል ወይም ደግሞ አርኤስኤፍን ከነሱ ጋር አብረው ትንሽ ስራ እንደሚሰሩ ይነገረናል ደግሞ ትንሽ ዕውቀቱም አለን የኢሳያስ መንግስት ግን በግልጽ እነሱንም ስለሚያግዙ ስለዚህ እዚህ ላይ እርስ በራሳቸው ለመተጋገዝ በሚል ሰበብ ፍርሃቱ ወደ ጦርነቱ ሱዳንም ለመግባት የሚል ትልቅ እንትናል ሁኔታ አለ ነው የሚሉት ሌላው ደግሞ ሳውዝ ሱዳን ላይም ኢንተርናል ሲሪየስ የሆነ ፕሮብሌም ስላላቸው እነሱም እዚህ ላይ የመቀላቀል ብዙ ሰው ጦርነት ሲነሳ ብዙ ዲስፕሌስ እንደሚሆን እናውቃለን በዚህ ዘንድ ደግሞ የነሱ ጦርነቱ ላይ የመግባት ሐሳብም ያስፈራል በሶማል ዘንድም የአልሸባብ በጣም ተጠናክረዋል ውስጥ ላይ ብዙ ችግር ኢንተርናሊ ስላላቸው እነሱም የመቀላቀል ፈንታ ሊኖር ይችላል ስለዚህ ሁሉ ጊዜ እናውቃለን ጦርነት እንዴት እንደምትከፍተው የት እንደምትከፍተው ታውቃለህ ግን እንዴት እንደሚሰጣና የት እንደሚደርስ እሳቱ እንዴት ተጣጣለ አናውቅም ያለፈ ለሁለት ሳምንት የተባለ ጦርነት በጣም ፈጀ ውጤቱ እንደዚህ አይደለም የተጠበቀው ከስከጦርነት ውጤቱ ይሄ ነው ብለ ያንተ ቅድ ይኖርሃል እንትኑ አልፎ ግን ሌላ ነገር ያቀጣጥል እንደሚችል ትልቁ ፍርሃት ይሄ ስለሆነ እዛ የኛ ኤሪያ ላይ እሳቱን ለማጥፋት በጣም አስቸጋሪ ሊሆን ይችላል ብዙ ዲስፕሌስመንቱ ስለዚህ ለሁላችንም እንደ በሽታ ሁሉም የሚገባ ሊሆንም ስለሚችል ይሄንን ግምት ላይ አስገብተን በተቻለ መንገድ ይሄ ነገር ጦርነቱ እንደሚቆም የሰላም ነገሮችን ዓለም ላይ መንገር ህዝባችንም በደንብ ሁሉ ጊዜ ህዝብ ምንም ምርጫ ይጎዳው ህዝቡ ነው
at the end of the day ደግሞ የሰላም ወይ መቆጭ ብለ የማውራት ነገር የመደራደር ነገርም ስለሚመጣ I think ቀደም ብለን ወደ ድርድሩ ብንገባና እርስ በራሳችን መግባባት እንበካለን ደግሞ ሶስተኛ እጅም አስገብተ እንዳማላጭ ሆኖ ውስጥ ላይ እንደሚያመል በሶማሊና በኢትዮጵያ የሶማሊላንድ ሰበብ ወደ ባሰ ነገር ሲቆይቶ መጨረሻ ላይ ተርክ መሃል ላይ ገብቶ ይሄንን ነገር ሊያስተኛው ይችላል አሁንም እኛ የምንፈልገው ሜቢ ሶስተኛ አገር ውስጥ ላይ ገብቶ ይሄንን ነገር እንዲያስቆሙት ጥሪ እናቀርባለን ስለዚህ ተስፋ እንቆርጥም የታገልን ነው እና በተቻለ ነገሩ እንደሚቆም ነው የምንፈልገው ጀርስተልን ምናልባት እንዳሉት በኢትዮጵያና በኤርትራ መንግስት መካከል ለድርድር የመቀመጥ እድሉ ምን ያክል ነው ሊባል ይችላል ምክንያቱም እንግዲህ ወደ ዳያሎግ እንዲመጡ በዓለም አቀፍ ማህበረሰብ በኩል ጥረቶች እንዳደረጉ እንግዲህ አልፎ አልፎ ቢሆን ጥሪዎች ይቀርባሉ ነገር ግን ተጨባጭ ነገሮችን እስካሁን አላየንም እንግዲህ ምናልባት በሁለቱ መንግስታት መካከል ለንግግር ምቹ መሆን ወይም ደግሞ መፍቀድ አለመፍቀድ ሊሆን ይችላል በሌላ በኩል ደግሞ እንግዲህ የእናንተ ሀገር ስርዓት ምንም እንኳን እንግዲህ መንግስት ነው ቢባልም ዓለም አቀፍ ጫናዎችን ወይም ደግሞ ሁኔታዎችን የመቀበል ብዙም ቴንደንሲ የላቸው እንደሚታወቅ ነገር ነው ፕሬዚደንት ሳፋወርቂና እንደው ድል ይኖር ይመስሎታል የመነጋገር ለመነጋገር ትንሽ የሚቻለው የዓለም ጫና ይፈልጋል በኢሮፒያን ዩኒየን ዘንድ OAU እንዲሁ ደግሞ ትልቅ ኢንፍሉዌንሰሩ ደግሞ ዩናይትድ ስቴትስ ኢትዮጵያ ተቻለ ዲፕሎማቲካሊ ዓለም ላይ ብዙ እንትን ተጎናጽፈዋል ምክንያቱም በዲፕሎማሲያዊ መንገድ የራሳቸው እንትን እየላኩ ቅርብ ጊዜ ላይ ለምሳሌ የኢትዮጵያ አምባሳደር ቢናልፍ ወደ ዋይት ሃውስ ተጋብዞ ከነ ዶናልድ ትራምፕ himself ደግሞ ስቴት ዲፓርትመንት ወይም ደግሞ ፎሬን ሪሌሽን ያለ ማርኮ ሩቢዮ ሴኔተር ማርኮ ሩቢዮ የነበረው ከነሱ ጋር ንግግር አድርገው ነበር ተጠርተው ነበር ስለዚህ ይሄንን ማለት ደግሞ መቼስ እዛ ሄደው ሰላም ጉባኤ ለማለት አይደለም ታዲያ ንግግሩ ወደዚህ ነገር ያዘነበለ መሆኑ አቃለው ሌላ ስም ሳልጠራ የኢትዮጵያ የአሜሪካ ዲፕሎማትን እንዳገኛቸው የኢትዮጵያን መንግስት አቃለው እዚህ አሜሪካ ላይ ማለት ነው ስለዚህ ይሄንን ነገሮቹ ኮሙኒኬሽኑ ልክ እንደ ዋን ዌይ ነው የሚመስለው በዲፕሎማሲያዊ መንገድ ማለት ነው የኢትዮጵያ መንግስትን ለማግኘት ትልቅ ከባድ አይደለም የኤርትራ ግን ስርዓት ግን ትንሽ አይሶሌትድ በመሆኑ ዘንድ ያለፈ ለመጀመሪያ ጊዜ ያየነው እነዛ ዲፕሎማቶቹ ወይም ደግሞ አምባሳደሮቹ ኤርትራ ላይ ያሉ ለመጀመሪያ ጊዜ እንትን የሱ እንትን ሲነግር ችግር ኢትዮጵያ ልትመታን ትፈልጋለች የሚለው ለመጀመሪያ ጊዜ ነው ያየነው ግን ከውጭ ጋር ብዙ ግንኙነት እንደሌለው ከአሜሪካ ጋር ምንም ብዙ የዲፕሎማሲያዊ ነገሮች የለዋቸውም ስለዚህ ቁጭ ብለው የመናገር ዘዴ ከአሜሪካ ይሁን ሌሎቹ የመሳሰሉ የውጭ ጫና ያስፈልጋል ድሮ እንዳየኸው ቻርጅ ዳፌር ኢስት አፍሪካ ብዙ ጊዜ ሁለቱ አገር ጋር ይሄዱ ወይም የተለየ ቦታ ላይ ያገኙ ሰነጋግራቸው ቆይተዋል ወላ ሰላሙን የፕሪቶሪያ ሰላም ለመፍጠርም ዘንድ ወላ በውጊያው ላይ ለመቆም የሚደረገው ነገር ብዙ የውጭ ጫና ያስፈልጋል እና ትንሽ አቴንሽን መስጠት ቢጀምሩ የመነጋገሩ አሜሪካ ከመራች ሌሎቹ ፎሎ ያርጋሉ ያለ ምንም ጭቅጭቅ ስለዚህ ወደዛ እንትን ላይ ለመግባት የሚለው በኢትዮጵያ ዘንድ እናቃለን እሻው በዳያሎግ በስምምነት እናርግ የሚል ንግግር አለ በኤርትራ ግን ብዙ የምታገኘው ኢንፎርሜሽን የለንም ኢንቴሊጀንስ ካልሆነ ቀጣ የሚባል ንግግር ከኛ ጋር ማያርግም ከእንደሱ ህዝብ ጋር ማለት ነው ከሌሎቹ ዲፕሎማታ ጋር ብዙ ግንኙነት የለውም ስለዚህ ልክ ጨለማ ላይ እንዳለ ነገር ብዙ በግምት የሚሰራ ስራ ነው አንዳንዱ ምን ሄድበት ኦፊስ ደግሞ ትንሽ
ፊታቸው እንደሚታይ ያለ የአሜሪካ ኦፊሻሎቹ ይነግሩናል። ቢሆን ግን በጣም ጠለቅ ያለ ሳይሆን አትሊስት ሰም ሙቭመንት ከድሮ የተሻለ የመስማት ፋታ እንደሚሰጡ ያሉ ምክንያቱም ለነገሩ ለምሳየት ይሁን ወይም ሌላ ምክንያት ከነበረው ትንሽ የተሻለ ይመልሳሉ ነው የሚነግሩን። ስለዚህ ይሄ ሁሉ እየተደረገ ስለዚህ ከውጭ የመጣ ጫና ከሌለ በእርስ በራሳቸው የሚያደርጉት ትሩ ኤምባሲ ኮኔክሽን ይሁን በዲፕሎማቶቹ ይሁን በፎሬን ሚኒስትራቸው ይሁን ምንም ንግግር ስለሌለ አይ ቲንክ ይሄ ቁጭ ብሎ የመነጋገር ዘዴው በሶስተኛ ሀገር ጫና መሆን አለበት ነው የሚለው። ስፔሻሊ ደግሞ ለኛ የኤርትራ ስርዓት የሚባለው እዚህ ላይ ብዙ one way communication ስለሆነ አይ ቲንክ እድሉ በጣም ጠባብ ነው። ግን እንዲደረግ ግን አሁንም ቢሆን ከዓለም ጫና ያስፈልጋል። እንግዲህ ኢትዮጵያ ውጥረት እንዲፈጠር ያደረገው ዋናው ጉዳይ ቲፒኤልኤፍ በመሀል ጣልቃ መግባቱ ነው። ያ ማለት ምንድነው? በፕሪቶሪያው ሰላም ስምምነት እንግዲህ ቲፒኤልኤፍ ከማናቸውም የውጭ ኃይል ጋር የመተባበር እንደዚሁ ደግሞ ከሀገር ውስጥ የታጠቁ ኃይሎች ጋር የማበር እንቅስቃሴ እንዳያደርግ ግዴታ ተጥሎበታል። ግዴታ ባይጣልበት ድንበር እንዳሻው የሚከፍትበት የሚዘጋበት ሁኔታ እንግዲህ ቲፒኤልኤፍ ውስጥ ያሉ የታጠቁ ኃይሎችን ይደግፋል አይደግፍም እሱ ማረጋገጫ ይኑር አይኑር የሚያወዛግብ ጉዳይ ስለሆነ እሱ ምን ተውና ድንበር መክፈቱ በራሱ አሁን በመረብ ድልድይ ላይ ያየነው ራማ በኩል ዛላምበሳ በኩል የምናያቸው ነገሮች በግልጽ የአንድን ሀገር ሉዓላዊነት የሚጥሱ ናቸው። ይሄ ደግሞ በቲፒኤልኤፍ ብቻ አይደለም የተጣሰው በኤርትራ መንግስት በኩል ነውና ይሄ እንደ ጦርነት እወጃ ነው የሚቆጠረውና በኤርትራ ህዝብ በኩል ምናልባት እንግዲህ መረጃዎች እናገኛለን ስላሉኝ ነውና ይሄ ጽምዶ ስለሚባለው የኢትዮጵያና ኤርትራ ድንበር በቲፒኤልኤፍና በሻዕቢያ ግንኙነት ብቻ ስለተጣሰበት ሁኔታ ምን አይነት ምልከታ አለው? አዎ እንዳልከው ትክክል ነው እኮ መጀመሪያ ላይ አንብዬ ነበር። ይሄ በቲፒኤልኤፍ እና በሻዕቢያ የሚደረገው not necessarily በኢትዮጵያ ፌደራል መንግስት አይደለም። ስለዚህ ድንበር እንዲከፈት እንዲዘጋ ስምምነቱ መደረግ ያለበት ከኢትዮጵያ ፌደራል መንግስት ነው not በቲፒኤልኤፍ። ይሄንን it is fair and square። ስለዚህ ይሄ ማረጋቸው አይ ቲንክ ለኢትዮጵያ መንግስት መልእክት መላካቸው ነው። ድሮስ ምን ሲባል ነበር? በኢትዮጵያ ዘንድ በፕራይም ሚኒስተሩ ጥሪ ተሰጥቷቸው እሱን ደግሞ የቲዲኤፍ ቢሆንም የኢትዮጵያ ፌደራል ጋር ተስማምቶ ማድረግ የሚል ምክንያቱ ከእውነቱ ሰውየው መጀመሪያ ኮምፕሌን የነበረው የትግራይ ሰው የሰውዬ ከድንበራችን አልወጣም ከመሬታችን አልወጣም ሲሉ ሲያለቅሱ የነበሩ ትግራይ ነው። እዛም ሆኖ ሰው ያበሳብሳል። በዛም የኤሪትራ ባንዲራ ተክሎ ህዝቡንም የኤሪትራ አይዲ ካርድ እየሰጠ ነው ሲሉ ኮምፕሌኑ ከትግራይ ነው የሚመጣ የነበረ። ስለዚህ ይህንን ነገር የማይፈልጉ ከሆነ ከፌደራሉ ጋር ሆኖ ፌደራል ኢንፎርስ እንዲያደርግ ከሱ ጋር ነው መተባበር የነበረባቸው። ስለዚህ እዛ መሀል ላይ የነበረ ጥላቻው እንደምታውቀው በነ የክልሉ ፕሬሲደንት ጌታቸው ረዳ እና ሌሎቹ ከኢትዮጵያ ፌደራል ጋር ስራ ሲሰራ የፕሪቶሪያው ነገር በጣም ቶሎ ሊፋጠን አልቻለም ነው። ብዙ የተዘናበለ ህዝብ አለን ቤቱ ያልተመለሰ ትግራይ ውስጥ ላይ ብዙ የረሃብ መንገዶች አሉ። ደግሞ ወላ ጸጥታውን በደንብ በቃ ህገወጥ የሆነ አካሄድ ነው ህዝቡ የሚሄደው የነበረ ብዙ ክራይም ነበረ። ስለዚህ ይሄንን የነጌታቸው ግሩፕ የፕሪቶሪያውን ሪኢንፎርስ ለማድረግ በድርድር ንስት እናርገው ሲሉ የነ ደብረጽዮን ደግሞ ነገርየው በጣም ቀዘቀዘ። ሊያርጉት አይፈልጉም። 2 ዓመት አልፎበታል። ምንም የተደረገ ነገር የለም። አንዱ ደግሞ ዋናው which a lot of የፋኖ ሚሊሻ ቆሞበት ያለ ሁመራ ኤሪያ ላይ ወልቃይት ኤሪያ ላይ
እዛ ሄደ መሬቱ መጠየቅ ማለት ጦርነት መክፈት ነው። ሌላ ምንም ዝም ብሎ ድንጋይ በመወርወር የሚወሰድ ነገር የለም። ስለዚህ ይሄ ደግሞ ትልቅ ችግር ሆኖ ነበር መሃል ላይ። ስለዚህ ይሄንን ስራዬ ብለው የጌታቸው ጋር የግሩፕ ጋር ያለ መግባባት ሲመጣ ቲዲኤፍ ራሱ ንግግር ጀመሩ። መጀመሪያ የሁሉ ንግግር ሲጀመር ኦልሞስት 1 ዓመት አድርገዋል። ንግግሩ መጀመሪያ የጀመረው ጌታቸው ረዳ ነው፣ የሰላም የሚባል ንግግር ማለት ነው። ስለዚህ በሁለታቸው ያለ መግባባት ሲመጣ ግን የነደብረጽዮን ግሩፕ ከሻዕቢያ ጋር ስምምነት በማድረግ እኛ ኢትዮጵያ ጋር ሳይድ ማድረግ ፈንታ የሚያዋጣን ከኤሪትራ ጋር ጽምዶ በማድረግ ነው። ስለዚህ እዛ በማለት ትልቁ ነምበር 1 ምክንያት የጦርነቱ የሚሆነው ይሄ ነው። የኢትዮጵያ ክብር የኢትዮጵያ ሕግ ተጥሷል። የሻዕቢያ መንግስት ኢትዮጵያ መሬት ላይ አለ። አሁን እሱ በተለያየ ኢትዮጵያ ውስጥ ላይ ገብቶ ስላለ የታወቀ በትግራይ ኤሪያ ላይ ነው። ምክንያቱም ኤርትራኖቹም ሬፊጂዎቹም እየሸሹ ነው። ያለፈ እንዳልኩ ደግሞ ጥቂትም ወስደው ወደ ኤርትራ እንደመለሷቸው እሱም ኢንቴሊጀንስ አለን። ስለዚህ የፈራነውን አልቀረም ጮህ ብለው ይሄንን ጽምዶ አድርገናል ማለት ኢትዮጵያን ፌደራል ትተህ ማለት ሰበብ ፍለጋ ነው፣ ነገር ፍለጋ ነው። እንደ የውጊያ አዋጅ ብየዋለሁ እኔ። ሌላ ታዲያ ምንም ሌላ ትርጉም መሰጠት አይችልም። ስለዚህ ሁሉ ሌላ ለየት ያለው ይህንን ጽምዶ ነው ችግር የሚያመጣ። የኢትዮጵያ ክብር የኢትዮጵያ ሕግ ይጥሳል። ስለዚህ ድንበሩ ከፍተው ሰዎቹን እንዲገናኙ ከሰዎቹ ጋር ያለ ፍቅር፣ መስማማት፣ መተቃቀፍ ምንም እንትን የለኝም። ግን ቢሃይንድ ከርተን ሌላ ችግር እንዲያውም አሁን የነገራቸው ፌደራሉ አሰብን ይቀማል ያለ አሁን ግን ማሳዋንም ቢሆን የማሳዋ ወደቡን ለትግራይ እንደፈለጋችሁ ተጠቀሙ ይላል። ለኢትዮጵያ አይደለም፣ ለትግራይ ክልል ነው ያለው። የትግራይን ቲዲኤፍ ነው ስፔሲፊካሊ የትግራይን ሰራዊት እንደፈለገ መጠቀም እንዳለበት ነው የሚያወራው ያለና ይሄ ወደ ጥሩ ነገር የሄደ አይመስለኝም። ማለቃው ጥሩ አይሆንም። እንደዛ ያለፈ ካየ ነው የባሰ ነገር የህዝብ እልቂት እንደሚኖር በጣም ነው የሚገርመኝ። ስለዚህ ግን ይሄ ነው የጦርነቱ መንሻም ቆይተው ምዕራባኖቹ ብዙ ህዝባቸው የላኩ ንግግሩ የነበረ ይሄ ነው ዋናው ጠንቅተው ነው ዓለም ላይ ተነግሯል። ሌላውን ሁሉ እንትተህ ማለት ነው። ስለዚህ እውነት ነው ኢትዮጵያ የምታየው ደግሞ ልክ የውጊያ አዋጅ እንደታወጀባት አድርጋ ነው የምታየው እና ስለዚህ ከፈራናው አልወጣንም ነው የምልህ። አመሰግናለሁ። አዎ ያነሳው ጥያቄ ምን ነበር? አያይዤ የኤርትራ ህዝብ ጽምዶ በሚለው እንቅስቃሴ ሻዕቢያና ኢትዮጵያ ድንበር አካባቢ ላይ ያሉትን እንቅስቃሴዎች እንዴት ነው የሚመለከታቸው? በተወሰነ መልኩ ኦብዘርቭ አድርጋችሁ ከሆነ የሚል ጥያቄ ነው ያነሳሁትና ባጭሩ ከመለሱልኝ። ክሊር ካላረኩት ምን ነው እዛ ድንበሩ ላይ ያለ ምንም ችግር በዛላምበሳ በራማ whatever እዛ ያለ ሁኔታ አሁን ለቲፒኤልኤፍ እንደ ችግር ሆኖ አልታየም። የትናንትና የነበረው ተረት መሬታችን ይዘዋል፣ ህዝባችን አበሳብሰዋል የሚለው ነገር ቀርቶ አሁን ግን የተፈለገ ሸቀጣ ሸቀጦችን እዛ ያካሂዳሉ። ለኛ እንደ ታጋዮቹ ደግሞ እንደ ተቀናቃኝ ወይም ደግሞ ለውጥ ፈላጊዎቹ ለኛ ኢንፍሉዌንስ ያደርጋል። ለምን ነው ካልከኝ ያ ነገር እንደዚህ መላከሉ ትላንትና ብዙ የኤርትራ ህዝብ ወይም ደግሞ ኦፖዚሽኑ በብዛት ትግራይ ላይ ነው የነበረው። የቀረበው ቦታ ደግሞ ለኛ በትግራይ መንገድ ነው የነበረውና አሁን ይሄን የሁለታቸውን ጥንድ ማድረግ ግን ለኛ በጣም ይጎዳል። ምክንያቱም ያ እዛ ትግራይ ውስጥ ማጆሪቲ የነበረው እንቅስቃሴ እሱንን እንደታገትን ላሉትንም እንደምክር ከሆነ ያው ወጣ ብላችሁ ቆዩ ለዛ ረጅም ጊዜ እዛ የቆዩትን ማለት ነው። በብዛት ግን ራሱ
ሁኔታው አመቺ ያልሆነ ስለታወቀ ብዙ አቃለሁ እኔ ከኛ ጋር የሚሰሩ ከትግራይ ወጥተው ወደ አዲስ አበባ እንደሚሰባሰቡ ያሉ ስለዚህ ለኛ ለዛ ኦፖዚሽኑ ለመቀየር የምንፈልገው ለኛ ትልቅ ጉዳት ሆነዋል ለዛ እርስ በራሳቸው ለሚያርጉት ስለ እንቅስቃሴው ስለ ድንበሩ የመክፈት ዘዴ ምናምኑ ግን አይ ቲንክ ይሄ ህግ የጣሰ ነገር ነው ለህዝቡ እዛ ቦርደሩ ላይ ያለ ሰው ትንሽ መንቀሳቀሻ ሆኖበታል እኛ እስክንመጣ እኛ እስክንቀይር ተቸገሩ ማለት አልፈልግም ትንሽ ፋታ ከሰጣቸው ዳቦ ፍላጋ እኛ ጠብቁን እኛን ኬክ ይዘን እንመጣለን ማለት አልፈልግም ከሆነ ግን ብዙ ፔይ አቴንሽን ማድረግ ያለብን ግን የዛ የፖለቲሽናችሁ ጥንድ መሆኑ የኤርትራ ስርዓትና ከቲዲኤፍ ወይም ደግሞ ቲፒኤልኤፍ ጭምር የሚደረገው ያለ ግን ይሄ የሰላም ምንጭ እንዳልሆነ ነገር እና ሰበብ ወደ ውጊያ ደግሞ የሚያስከት ስለሆነ አሁን ፍርሃቱ እንዳልኩት ቀደም ቢዬ it's not about if but when ይሄም ማውራው ያለው ከዛ የሚሰጠን ኢንተሊጀንስ የወራትም ሳይሆን የሳምንታትም መሆን ይቻላል ችሎታለው የሚል ነገር አለ ብዙ እየተቀራረበ ነው ስለዚህ የሚያሰጋ ሁኔታ ላይ እንዳለን ለሚያስፈልገው ዝግጅት ሁሉ ሰው ግን እዛ ነገሩ ያለቀ ነው ሳይባል ወላ እዚህ ደረጃ ላይ ቢደረስም በተቻለን ግን ስቲል ጮህ ብለን የነገር እንዲቆም ማድረግ እንዳለብን አንዳንድ የሰላም ሁኔታ ብለው ፓርላማ ጋር ንግግር ትንሽ እንትን ላይ ሶሻል ሚዲያ ላይ አይቻለሁ በትግራይ ዘንድም በህዝቡ ሰላም ፈላጊ እንጂ ጦርነቱን እንደማይፈልግ ተደናግጠዋል ያለምንም ጭቅጭቅ ኤርትራኖቹ ብቻ ሳይሆን ከትግራይ የትግራይ ተወላጆቹ ራሳቸው ከትግራይ የወጡ ወደ አዲስ አበባ እየሄዱ መሆናቸውን በደንብ ይነገረናል ፍርሃቱ በኢትዮጵያ ዘንድ ደግሞ የቅርብ ጊዜ ላይ ብዙ ወጣቶች ራውንድ አፕ ያረጉ እያሰሩብን ነው እሱ አቤቱታ መስጠናል ምክንያት የሚሰጡን የጸጥታ ስጋት ስላለ ነው ሁሉ ዘንድ የሚመጡ ስላሉ የጸጥታ ስጋት ስላለ ነው ሁኔታው የሚሉናል because እኛ ደግሞ anytime ይሄ ራውንድ አፕ ማሰር ምናምን ሲመጣ ህዝቡ እኛ ጋር ትንሽ እምነት ያጠፋል ለኛም ትንሽ ኮንፊውዝ ያደርጋል ለምን ያዘዋቸው አሰሯቸው ሳይሆን ኢንቨስቲጌት ተደርጎ ንጹሃን ከሆኑ ግን አንድ ኤክስትራ ቀን ይሁን ወላ ደቂቃም መያዝ የለብን መለቀቅ አለባቸው ያለፈ ብዙ ነው አሁን ወሬው መጣ ያለ ስለ ራውንድ አፕ ነው ኢንክሉዲንግ ባለፈ ጊዜ ያሳቀቀን ኢንክሉዲንግ እዛ ኦፖዚሽን ያሉ ብዙ ወጣቶች ወደ ኤርትራ እንደተመለሱ ይሄ ደግሞ ለኛ የሚያግዝ ነገርም አይደለም ለዛ ፌደራል ጋር እንሰራለን የሚለው ትንሽ ክብረቱ ይቀንሳል ክሬዲቢሊቲው ምክንያቱ ኦፖዚሽንም ጭምር የሥርዓቱ ስፓዮችን እንትን ቢያርጉ ምንም ደንታ የለንም because እኛም እንፈልገዋለን ለኛም ስለሚጎዱ ነው ግን ያ መስኪን ንጹህ ግን መያዙና እዚህ ደረጃ ላይ መድረሱ ደግሞ ትንሽ ስለሚያስቸግረን በተቻለ የቅርብ ቀን በሁሉ ዘንድ ቴሌፎን የሚመጣ ከኢትዮጵያ ውስጥ ስለዚህ የሚያርጉት ያሉ ስርዓት ነው አይ ቲንክ ለስርዓቱ ነው የምናግዘው ያለን እና ይሄን ነገር ደግሞ ታስቦበት ትንሽ መፍትሄ ቢያገኝ ጥሪ እናቀርባለን አመሰግናለሁ በደቡብ ጥያቄዎችን አንስቻለሁ ስለሰጡ ጊዜ በእጅጉ አመሰግናለሁ እኔም ደስ ያለኝ አስፈላጊ ነገር ነው ስለ ስጋቱ እውነት እንደሆነ ትላንትና በተቻለኝ መንገድ ይሄ የሶሻል ሚዲያ ውጊያ ለዛ ብሎ ነው የተጀመረው አሁን ግን መጥፎ ደረጃ ላይ እንደደረሰ እየታየ ነው ስለዚህ የግድ ነው ዓለምን ጮህ ብለን ለመንገር ያልደረስንበት መንግስት የለም ከውስጥ ኢትዮጵያም ኢንከሬጅ እናደርጋለን በተቻለ ነገር የውን ለማብረድ ችሎታ ካለ እንደ የሚበርድበት መንገድ ማግኘት
በኤርትራ ዘንድ ብዙ ከስርዓቱ ጋር የምናደርገው ኮሚኒኬሽን አይኖርም። ኢንፎርሜሽን እናገኛለን፣ ስለ ሰራዊት ሙቭመንት እናውቃለን። ሆኖ ቀረ ግን ከሱ ጋር ዳይሬክት ንግግር ስለሌለን ከሱ ጋር ይህንን ሀሳብ ወስጃለሁ ብለህ የምትነግርበት ምንም መንገድ ያለም። I think they operate in the dark. ዳርክ በመሆኑ ደግሞ ለነሱ የሚጠቅመው ነገር ሊኖር ይችል ይሆናል ያለመናገሩ። ግን ወደ የሆነ ሰበብ ሊመጣ ስንት ሺህ የኤርትራ ወጣቶች ባድሜ መጀመሪያ ላይ አሁን ደግሞ ይሄ ያለፈ ኢንተርናል ኢትዮጵያ ሲቪል ወር ላይ ያለቀ ወጣቶቹ እስከ ዛሬ ስለነሱ ሁኔታም የቤተሰባቸው አልተነገረም። ስለዚህ እኛ በእኛ ዘንድ በጣም ነው የምናዝነው። ሌላ ወጣቶችን እናጠፋ አንፈልግም። ኤርትራ ይሄ ስርዓትን ነው ማጥፋት የምንፈልገው። ማንም ሌላ አንድ ወጣት እንዲባክን አንፈልግም። ስለዚህ በዚህ ዘንድ ለኢትዮጵያ መንግስትም ጥሪ እናቀርባለን። በተቻለ ወደ ሰላም መንገድ የሚደረግበት ካለ እንዲያውም ውጤቱ ዲፈንድ ለማድረግ ብለህ እንትኑን ያለ መጀመር ውጊያውንም ያለ መጀመር። ስለዚህ እኛ ደግሞ ጊዜ ለመግዛት ሁሉ ጊዜ against us ግን እንሞክራለን ለሁሉ በጫና እንዲያርጉና ነገሩ በሰላም የሚፈታበት በፍቅር በሰላም የምንኖርበት አብረን የምናድግበት ነገር ትንሽ ባህሩ የአሰቡ ባውራ ደግሞ በስምምነት በፍቅር ለሚደረግ ነገር ኢትዮጵያ ከምትፈልገን እኛ ነው የምንፈልጋት። የአሰብ ወደብ ለመጠቀም መብት አላት። እንዲያውም ኤክስትራ ገንዘብ ከዛ የራስ ይዛ ተወላጅ ሆነው የሚያርገው የንግድ ኤኒ ሜንቴን ማድረጊያው የሁሉ ነገሩ ያለ ቀረጥ ልክ እንደ ህዝብ ምንም ታሪፍ ኤክስትራ ሳትከፍል የሚከፈል ታሪፋም ኤክስትራ የለም። ልክ ስምምነቱ ልክ የባህሩ እንደ ፓርቲሲፓንት ነው የሚያደርጋል። which means የዓለም ህግ እንደዛ ነው የሚለው። ምንም ተጨማሪ ሳንቲምም ማስከፈል የለበትም። ስለዚህ የአሰብ ወደቡ ብቻ ሳይሆን የትራንዚሽናል መንገዱ መጠቀም አለባት። አሰብ ማይበቃን ከሆነ ማሳዋ ማይበቃን ከሆነ ሶስተኛ ዘመናዊ የሆነ ወደብ በመስራት አብረን የምንሰራበት የምናድግበት ሚና እንፍጠር። በጦርነት የሚመጣ እድገት የለም። ሰላም ካረግን ግን የሁላችን እድገት ኢትዮጵያ ከጦርነቱ በፊት the fastest growing in Africa number 3ኛ ሀገር ነበረች። ስለዚህ ሁሉ ነገር አሁን ወደዚህ ደረጃ ሊደርስ የቻለ የጦርነት ሁኔታ ነው፣ ሰላም ስለሌለ ነው። በእኛ ዘንድ ደግሞ ሰላም ኑሮም አያውቅም። በዛ ዘንድ ደግሞ እድገት ተውና ሰዎቹ ኑሯቸው ሜንቴን ማድረግም አይችሉ ያሉ። ይሄ ሁሉ ሀብት ያለ ይሄ ሁሉ ፖቴንሻል ያለ በሰላም ግን ተስማምተን አሁንም ቢሆን ያ የተባለው ስጋት ኢትዮጵያ ለተቀማን ነው እኔ አይደለም ነው ምለውና ይሄንን ደግሞ በሊፕ ሰርቪስ ብቻ ሳይሆን በስምምነት በቀለምም ማስፈር ይቻላል። ስለዚህ ይሄንን ነገር ደግሞ እንዲደረግ ደግሞ ለኢትዮጵያ መንግስትም ጥሪ ያቀርባለሁ። ምክንያቱም ሰዎቹን መስራቱን ለሚዋሸው ወይም ደግሞ ሰዎቹን ለሚሰጉት ስጋቱን ማስወገድ ስለምንፈልግ ሰውየውን ማስወገድ ስለምንፈልግ ማንም ኤክስትራ ሰው ወደሱ የሚሄድ አንፈልግም። ጓደኛ በማብዛት ነው ማሸነፍ የምንችለው። ስለዚህ ከሱ ህዝብ ደጋፊዎቹ ይሄንን ነገር ያባባሱብን ስለሆነ I think አስፈላጊ ከሆነ ወላ በቀለም ላይ ሰፍረው ካሁን ጀምሮ ስምምነቱ መደረግ አለበት ባይነኝ። ስለዚህ በሰላም እንፍታ ችግራችን ነው የሚለውና በጣም ነው ማመሰግነው መርሻ ወንድሜ። አዲስ ነገር ካለ ደግሞ ቶሎ ብለን እንደርሳለን። አመሰግናለሁ። ወደ ቤተሰቦቻችን የዛሬውን አንድ አፍታ ወጋችን ስለቆይተናል። በሌላ ጉዳዮች እንገናኛለን። ጤና ይስጥልኝ።